የሃይማኖት አባት ሆኖ ጃውሳውን የሚባርክ የለም እዚህ ሀገር ላይ። ክላሽንኮቭ ይዘው ጫካ የሚገቡ ልጆችን ጀርባቸውን እየመጡ በርቱ እናንተ የኢትዮጵያ ልጆች ናችሁ፣ እናንተ ናችሁ ኢትዮጵያን ነፃ የምታወጡት እያሉ እየባረኩ የሚልኩ የሉም? አይታወቅም? በቪዲዮ የለም እዚህ ሀገር ላይ? ብልጽግና ፓርቲ ይሄን አያይም? መንግስት ይሄን አያይም? እነዚህ ሰዎች ወጣቶች እንዳይሰሩ ሃይስኩል ያልጨረሱ ተማሪዎችን ስለ አውሮፓ ነው የሚነግሯቸው። 10ኛ ክፍል ያልጨረሰ ልጅን ስለ ሲኖትራክ፣ ስለ ተሳቢ፣ ስለ ሎቤድ፣ ስለ ውድ ቅንጦት ዕቃዎች ይነግሩታል። ስለ ትምህርት አይናገሩትም፣ ስለ ሀገሩ አይነግሩትም። የመጨረሻ ማለት ነው ፍጹም የእግዚአብሔር የሆነ ወይም የአምላክ የሆነን ስነ ምግባር እንኳን በአግባቡ ለወጣቶች ያስተምራል። አንዳንዱም ሂድና ጫካ ግባና ከጫካ ሰው ገለክ ምናምን ስትመጣ ስልጣን ትይዛለክ፣ የዛኔ ኢትዮጵያ ትቀደሳለች የሚል የእምነት አባት ሞልቷል እዚህ ሀገር ላይ ሞልቷል። ሃይማኖት ሰበብ መሬት ይሰጣቸዋል፣ መሬት ይሸበችባሉ፣ አውቶሞቢል ቪኤት ይገዛሉ፣ አውሮፓ ቤት ይገዛሉ፣ አሜሪካ ልጆቻቸውን ይልካሉ። እዚህ ኢትዮጵያ ውስጥ ባለው ምዕመን ላይ ያቀረሻሉ። የእምነት አባቶች ሽጉጥ ይዘው የሚዞሩ የሉም እዚህ ከተማ ውስጥ የሃይማኖት አባቶች ነው ሽጉጥ ይዘው የሚዞሩ የሉም። ታርጌት አድርገው የሆነ ማህበረሰብን ይነካሉ። ከነኩ በኋላ ከዛ ስራቸውን ከሰሩ በኋላ የልባቸውን ከተነፈሱ በኋላ ይቅርታ የምትባል 2 መስመር ደብዳቤ ይጽፋሉ። ምን ማለት ነው? ማንም የተነሳ በቃ እንደፈለገ ተናግሮ እንደፈለገ ጨፍሮ እንደፈለገ ፎክሮ በቃ ዝም የሚባልበት ሁኔታ አለ? ህግ እንደዛ አይነት መመሪያ አለ ኢትዮጵያ ውስጥ? እንደዛ አይነት ህግ አለ? የፍትሐ ብሔር ይሁን የወንጀለኛ መቅጫ ላይ እንደዛ የሚባል ነገር አለ? የለም። እንደፈለጉ ይሆኑ ነው። ይሄ እንዲሆን ያደረገው ደግሞ ኢትዮጵያ ውስጥ ያለው መንግስት የብልጽግና ፓርቲና ብልጽግና ፓርቲ ብቻ ነው። በሁሉም ሃይማኖት ተቋማት ውስጥ አደገኛ የሚባሉ ወሮበሎች አሉ። መንግስት በደንብ አድርጎ ያውቃል የብልጽግና ፓርቲ ለምን ዝም እንደሚል ግን ሊገባን አልቻለም። ብልጽግና ፓርቲ ይሄ ሁሉ ሲካሄድ ይሄ ሁሉ ፓስተር የሚባል ይሄ ሁሉ ነብይ ነኝ የሚል ማለት ነው የውሸት ትንበያ የሚተነብይ የባንክ ቡክ ይዛችሁ ቤተክርስቲያን መጣችሁ የባንክ ቡካችሁ ላይ እጸልያለሁ ባንክ ቡካችሁ ላይ ያልሰራችሁበት ገንዘብ አካውንታችሁ ላይ ዲፖዚት ይደረጋል እያሉ የሚሰብኩ ሰዎች እዚህ ከተማ አሉ። አዲስ አበባ በቪኤት ነው የሚሄዱት። ይሄ ብልጽግና ፓርቲ ሳይቀርቶ ነው። አሁን በእናት ሀገራችን ኢትዮጵያ በተለይ የሃይማኖት አባቶች ነን የሚሉ የሃይማኖት መሪዎች ነን የሚሉ ፍጹም ስነ ምግባር የሚባል ነገር የማይታይባቸው ፍጹም ስርዓት የሚባል ነገር የማያውቁ ከስርዓት ውጪ የሚኖሩ እንደፈለጉ የሚጨፍሩ ጋጠወጦች ሀገሪቱ ላይ እንደፈለጉ እየዋኙ እንደፈለጉ እየተንቦጫረቁ ይገኛሉ አሁን ላይ ማለት ነው። ይሄ የማይካድ ነገር ነው። በሃይማኖት ሰበብ የሌለ ፍጹም ሐሰት የሆኑ ትንቢቶችን በመናገር ዜጎች ስራ እንዳይሰሩ አሜሪካ ትሄዳለህ፣ አውሮፓ ትሄዳለህ፣ ጣሊያን ትሄዳለህ፣ ጀርመን ትሄዳለህ፣ ፎቅ ትሰራለህ፣ አውቶሞቢል ትገዛለህ፣ የጭነት መኪና ትገዛለህ በማለት ሰው ሳይሰራ እንዲበለጽግ የሚያደርጉ ወሮበላ የሃይማኖት አባቶች እዚህ ሀገር ስፍር ቁጥር የላቸውም። አሁን ላይ እነዚህ ሰዎች ወጣቶች እንዳይሰሩ ሃይስኩል ያልጨረሱ ተማሪዎችን ስለ አውሮፓ ነው የሚነግሯቸው። 10ኛ ክፍል ያልጨረሰ ልጅን ስለ ሲኖትራክ፣ ስለ ተሳቢ፣ ስለ ሎቤድ፣ ስለ ውድ ቅንጦት ዕቃዎች ይነግሩታል። ስለ ትምህርት አይናገሩትም፣ ስለ ሀገሩ አይነግሩትም። የመጨረሻ ማለት ነው ፍጹም የእግዚአብሔር የሆነ ወይም የአምላክ የሆነን ስነ ምግባር እንኳን በአግባቡ ለወጣቶች አያስተምሩ። እየወጡ ብሔርን ይሳደባሉ፣ አካባቢን ይሳደባሉ፣ ማንነት ላይ ተጽዕኖ ያደረጉ አስቸጋሪና ጠማማ የሆኑ መልእክቶችን ያስተላልፋሉ። እንደፈለጉ ይሆኑ ነው። ይሄ እንዲሆን ያደረገው ደግሞ ኢትዮጵያ ውስጥ ያለው መንግስት የብልጽግና ፓርቲና ብልጽግና ፓርቲ ብቻ ነው። ብልጽግና ሲሰራ እናመሰግናለን፣ ስናመሰግንም ነበር። ብልጽግና ሲሳሳት ወይም የብልጽግና ፓርቲ ችግሮች ደግሞ
የመናገር መብት አለን። ምክንያቱም እኛ ኢትዮጵያውያን ነን። ሌላው እዚህ ሀገር ላይ ታክስ ሳይከፍል መሬት 1000 ካሬ 2000 ካሬ 3000 ካሬ እየወሰደ የገበሬ መሬት እያጠረ መልሶ ኢትዮጵያውያንን የሚሳደብ ከሆነ እኛ ብልጽግና ፓርቲ ለመተቸት ምንም ያሸማቀቀን ነገር የለም። እኔ እያልኩ ነው የምናገረው። እንደውም የምንኛ እኔ በላይ መንገሻ እናገራለሁ። በሃይማኖት ሰበብ መሬት ይሰጣቸዋል፣ መሬት ይቸበችባሉ፣ አውቶሞቢል ቪኤት ይገዛሉ፣ አውሮፓ ቤት ይገዛሉ፣ አሜሪካ ልጆቻቸውን ይልካሉ። እዚህ ኢትዮጵያ ውስጥ ባለው ምዕመን ላይ ያቀረሻሉ። ብልጽግና ፓርቲ ይሄ ሁሉ ሲካሄድ ይሄ ሁሉ ፓስተር የሚባል ይሄ ሁሉ ነብይ ነኝ የሚል ማለት ነው የውሸት ትንበያ የሚተነብይ የባንክ ቡክ ይዛችሁ ቤተክርስቲያን መጣችሁ የባንክ ቡካችሁ ላይ እጸልያለሁ ባንክ ቡካችሁ ላይ ያልሰራችሁበት ገንዘብ አካውንታችሁ ላይ ዲፖዚት ይደረጋል እያሉ የሚሰብኩ ሰዎች እዚህ ከተማ አሉ። አዲስ አበባ በቪኤት ነው የሚሄዱት። ይሄ ብልጽግና ፓርቲ ሳይቀርቶ ነው። አንድ ሰው ያልሰራበትን ገንዘብ አካውንቱ ላይ ሲገባ ለዛውም በእምነት ተቋማት ብልጽግና ፓርቲ ይሄን አያይም። የብልጽግና ፓርቲ ኔትወርክ ወይም ኢንተርኔት እነዚህ አይነት ነገሮችን ሞኒተር አያደርግም። ግብር ማስከፈል ብቻ ነው ኢትዮጵያውያንን። ሌላው ሰርቶ አፈር ድሜ በልቶ ግብር አንድ ቀን ካልከፈለ መጥቶ ይታሸግበታል ቢሮ። አንድ ቀን ሳይከፍል የቀረ ታሞ ሆስፒታል የገባ አንድ ነጋዴ ካልከፈለ ድርጅቱ ይታሸግበታል። እናውቃለን፣ ውሸት አይደለም። እነዚህ ወራዳ ሌቦች ግን ግብር አይከፍሉ፣ መሬት በየክፍለ ሀገሩ መውሰድ በእምነት ሰበብ በሃይማኖት ሰበብ ከጎን ሽፍታ ያግዛሉ፣ ለአማጽያን ገንዘብ ይሰጣሉ፣ ማአት ነገር ያደርጋሉ። ማአት ውንብድና የሚካሄደው እዚህ ሀገር ላይ በእነዚህ ስርዓት አልበኛ በሆኑ የሃይማኖት አባቶች ዙሪያ ነው። እውነቱን እንነጋገር ከተባለ በሁሉም ሃይማኖት ተቋማት ውስጥ አደገኛ የሚባሉ ወሮበሎች አሉ። መንግስት በደንብ አድርጎ ያውቃል። የብልጽግና ፓርቲ ለምን ዝም እንደሚል ግን ሊገባን አልቻለም። የሃይማኖት አባት ሆኖ ጃውሳውን የሚባርክ የለም እዚህ ሀገር ላይ። ክላሽንኮቭ ይዘው ጫካ የሚገቡ ልጆችን ጀርባቸውን እየመጡ በርቱ፣ እናንተ የኢትዮጵያ ልጆች ናችሁ፣ እናንተ ናችሁ ኢትዮጵያን ነፃ የምታወጡት እያሉ እየባረኩ የሚልኩ የሉም? አይታወቅም? በቪዲዮ የለም እዚህ ሀገር ላይ። ብልጽግና ፓርቲ ይሄን አያይም። መንግስት ይሄን አያይም። ኢትዮጵያ እኮ የምትታመሰው ጫካ ውስጥ ብቻ አይደለም፣ በየጫካ ባለው ብቻ አይደለም። እዚህ ከተማ ውስጥ ጫካ ሰርቶ የሚበጠብጥ አለ። ህዝብን ከህዝብ ጋር የሚያጣላ፣ ብሔር ከብሔር ጋር የሚያጋጭ፣ ሃይማኖትን ከሃይማኖት ጋር የሚያጋጩ አገልጋዮች እዚህ ከተማ ውስጥ የሉም? እኔ ኢትዮጵያ ውስጥ የሃይማኖት ተቋማት ወጣቶች በስነ ምግባር እንዲያድጉ፣ አምላካቸውን እንዲፈሩ፣ ሀገራቸውን እንዲወዱ ነው መስራት ያለባቸው እንጂ ብሔርን መሳደብ፣ አካባቢን መሳደብ፣ የጥላቻ መልእክቶችን ማስተላለፍ፣ የሐሰት ትንቢቶችን መናገር፣ ሰው እንዳይሰራ ቀሽም ሆኖ እንዲቀመጥ፣ አንዳንዱም ሂድና ጫካ ግባና ከጫካ ሰው ገለክ ምናምን ስትመጣ ስልጣን ትይዛለክ የዛኔ ኢትዮጵያ ትቀደሳለች የሚል የእምነት አባት ሞልቷል። እዚህ ሀገር ላይ ሞልቷል። የእምነት አባቶች ሽጉጥ ይዘው የሚዞሩ የሉም እዚህ ከተማ ውስጥ። እዚህ ከተማ ውስጥ የሃይማኖት አባቶች ነው ሽጉጥ ይዘው የሚዞሩ የሉም? እነዚህን ያየ ወጣት ታዲያ ምን እንዴት ነው ወጣቱ ሊከሰስ የሚችለው በዚህ ሁኔታ? እነዚህ ቲክቶክ ምናምን ትናንሽ ጩጬ ልጆች እነዚህን ለመክሰስ እኮ በጣም ከባድ ነው የሚሆነው። ትላልቅ አሉ የሚባሉ ክራባት አድርገው ምን አድርገው አውሮፓና አሜሪካ እየዞሩ ሰፋፊ አጥር እየወሰዱ ከመንግስት ሊሰበሰቡ ጥጋባቸው ጥጋብ አይደለም። መንግስት ምን ያደርገናል የሚል ሐሳብ ሁሉ ያላቸው ሰዎች ሲጨፍሩ ብልጽግና ፓርቲ ለምንድን ነው የሚያየው ነው? ለምን ዝም ብሎ ያያል? መንገድ ላይ እኮ አንድ ቆሎ ነጋዴ ያልሆነ ቦታ ቆማ ብትነግድ ደንብ አስከባሪዎች ልክ ልኳን ነው የሚያስገቡት። ታክሲ ተራ አላግባብ አንድ የታክሲ ሹፌር የሆነ ቦታ ላይ ቆሞ ድንገት ሰው ላወርድ ቢል የታመመ ሰው እንኳን ላወርድ ቢል መጥቶ የደንብ አስከባሪዎች ልኩን ነው የሚያስገቡት።
ምን ነው ዜጎች እኮ እኩል ናቸው ብለን ነው የምንኖረው እዚህ ሀገር ላይ። ሁሉም ኢትዮጵያዊ እኩል ነው። ሁሉም ብሔር እዚህ ሀገር ላይ እኩል ነው። ማንም ከማንም አይበልጥም። ለምንድን ነው ብልጽግና ፓርቲ እንደዚህ ያበጡ ሰዎችን ልክ የማያስገባው? ህጉ አይፈቅድም። ህጉ የሆነ ብሔርን ተሳደብ ይላል፣ የሆነ አካባቢን ጠርተ ተሳደብ ይላል። የሃይማኖት አባቶች ስራቸው ሃይማኖትን መስበክ ብቻ ነው። ከዛ ባለፈ ሌላ ስራ የላቸውም። በቃ ይሄንን ህግ ግን ተላልፈው መዓት የውንብድና ስራ የሚሰሩ የሃይማኖት አባቶች እዚህ ሀገር አሉ። ምን ውሸት ነው እንዴ? መንግስት ያውቃል እኮ ያውቃል። እነዚህ ሰዎች ሁሌም ታርጌት አድርገው የሆነ ማህበረሰብን ይነካሉ። ከነኩ በኋላ ከዛ ስራቸውን ከሰሩ በኋላ የልባቸውን ከተነፈሱ በኋላ ይቅርታ የምትባል 2 መስመር ደብዳቤ ይጽፋሉ። ምን ማለት ነው? ማንም የተነሳ በቃ እንደፈለገ ተናግሮ እንደፈለገ ጨፍሮ እንደፈለገ ፎክሮ በቃ ዝም የሚባልበት ሁኔታ አለ። ህግ እንደዛ አይነት መመሪያ አለ ኢትዮጵያ ውስጥ። እንደዛ አይነት ህግ አለ። የፍትሐ ብሔር ይሁን የወንጀለኛ መቅጫ ላይ እንደዛ የሚባል ነገር አለ? የለም። ኢትዮጵያ የጋራችን ነች። ለዚች ሀገር አሁን ላለንበት ሁናቴ አሁን ይሄን ፕሮግራም እየሰራው እያለ ለኢትዮጵያ የሚሞቱ ልጆች አሉ በየጫካው በየግንባሩ። ለኢትዮጵያ የሚሞቱ ልጆች በየጠረፉ አሉ። የኢትዮጵያ መከላከያ ሰራዊት አባላት፣ የኢትዮጵያ ፌዴራል ፖሊስ አባላት በየግንባሩ በየቦታው ህይወታቸውን ለዚህ ህዝብ ብለው ዋጋ የሚከፍሉ ወንድሞቻችን አሉ። ይሄ ሁሉ ዋጋ የተከፈለ እዚህ ከተማ ደግሞ አዳሜ ጥሬ ስጋውና ክትፎውን እየበላ ኢትዮጵያ ህዝብ ላይ የሚደነፋ ከሆነ የመንግስት ኃላፊነት ምንድን ነው? መንግስት እኮ ህዝብን የመጠበቅ ግዴታ አለበት። ህዝብ ነው አይደል መርጠው። ለምሳሌ የብልጽግና ፓርቲን ስመርጥ ፀሐይ እየቀጠቀጠኝ ከዛ መሸ 2 ሰዓት ተኩል ነው ከምሽቱ 2 ሰዓት ተኩል ነው ካርዴን ቦክስ ውስጥ ያስገባሁት። ስለዚህ እኔ የመረጥኩት መንግስት ስለሆነ እኔ የመረጥኩት መንግስት የኢትዮጵያ ህዝብ ሲሰደብ እኔም ስሰደብ እዚህ ሀገር ላይ ከፍቃድ ውጪ ከሚሰሩበት ከአገልግሎታቸው ውጪ ለየት ያለ ስራ የሚሰሩ ሰዎችን ለምንድን ነው መንግስት ማሰር የማይችለው? መንግስት ለምንድን ነው መገሰጽ የማይችለው? መንግስት ለምንድን ነው ልክ ማስገባት የማይችለው? የጫካ ሽፍታ ብቻ ነው እንዴ? የከተማ ሽፍታ ለምን ዝም ይባላል? ከዚህ በላይ እኮ ውንብድና የለም። እሺ እነዛስ አንደኛውን ጫካ ገቡ፣ ተታኮሱ፣ አቃታቸው። ኢትዮጵያ ጠንካራ ሀገር ስለሆነች፣ ኢትዮጵያ ታላቅ ሀገር ስለሆነች ይሄው እየመጡ ነው፣ ወንድሞቻችን እየመጡ ነው። የገባቸው የፋኖ ታጣቂዎች። ይሄ እኮ አስቸጋሪ ነው እዚህ ከተማ ውስጥ ያለው። በቃ የሃይማኖት አባት ነው ስራ መስራት ያለበት በቃ። ከዛ ባለፈ ዝም ብሎ አፉን እየከፈተ አንዴ ኦሮሞ፣ አንዴ አማራን፣ አንዴ ትግሬን፣ አንዴ ከምባታን፣ አንዴ ሀዲያ ጉራጌን እያለ የሚሳደቡ ወንበዴዎችን መንግስት ልክ ማስገባት አለበት። በቃ ብልጽግና ሲሰራ እናመሰግናለን። በጣም ነው እናመሰግነው። ስናመሰግንም ነው የከረም ነው። እንዲህ አይነት ፍጹም ከሃይማኖት አባቶች የማይጠበቅ ስራ ሲሰሩ ከታዩ ደግሞ ለምን እርምጃ አይወሰድም? ምንድን ነው የምትፈሩት? የብልጽግና ፓርቲ ሰዎች ምንድን ነው የሚያስፈራችሁ? ጫካ ያለውን ልክ እያስገባችሁ ነው አይደለም? ወያኔ ልክ አስገብታችኋል። ጃውሳን ልክ አስገብታችኋል። ቀጥቅጣችሁ አፈር ድሜ አብለታችሁ። ይሄ የከተማ ጥጋበኛ ለምንድን ነው ማስተንፈስ ያቃታችሁ? ይሄ የከተማ ጥጋበኛ እኮ መዓት ኔትወርክ ነው ያለው። መሬት ይዟል፣ ሀብት አለው። እንደፈለገ እኮ ነው እየፈነጨ ያለው እዚህ ሀገር ላይ በሃይማኖት ሰበብ። ስለዚህ የኢትዮጵያ መንግስት እንደዚህ አይነት ጉዳዮች ላይ ቀደም ብሎ መመሪያ አውጥቶ ህግ አውጥቶ እንዲህ አይነት ተልካሻ ነገሮች እዚህ ሀገር ላይ ካሁን በኋላ በፍጹም መስማት አንፈልግም ቢል አንድ ሰው አይተነፍስም። አንድ ሰው ምንድን ነው የጠፋው? መመሪያ የሚያወጣ የህግ ባለሙያ ጠፋ እዚህ ሀገር? በዚህ ጉዳይ ላይ የሚከነክነው የህግ ባለሙያ የለም ወይስ በቃ እንደፈለጉ ይጨፍሩ ነው? መመሪያ ወጥቶ ደንብ ወጥቶ
ሁሉም በአግባቡ ነጋዴውም ንግዱን እንዲሰራ የሃይማኖት አባቶችም የራሳቸውን አገልግሎታቸውን በትክክል እንዲያገለግሉ ከዛ ውጪ የወጣ ሰው በህግ ይጠየቃል ቢባል እርምጃ ቢወሰድ ማንም አይጨፍርም። ስለዚህ ይሄ ነገር በደንብ መሰራት አለበት። እዚህ ሀገር ላይ በደንብ መሰራት አለበት። ባለፈው ወጣቶች ልብስ ለበሱ ምናምን ተብሎ ታስሯል አይደለ? ተገቢ ነው። ተስተካክለው ወጥተዋል። እነዚህን ለማስተካከል ምንድን ነው የሚከብዳችሁ? ከህግ በላይ እዚህ ሀገር አለ? ማንም እዚህ ሀገር ላይ ኢትዮጵያ ውስጥ የሚኖር ኢትዮጵያዊ ሁላችንም ከህግ በታች ነን። በቃ እኔ ካጠፋው ላጠፋውበት ችግር ተጠያቂ መሆን አለብኝ። እኔ እንትን ስለሆንኩ፣ እኔ ብልጽግና ደጋፊ ስለሆንኩ፣ እኔ የብልጽግና ካድሬዎችን ስለማቅ፣ እኔ የመከላከያ ሰዎችን ስለማቅ ምናምን የሚባል ነገር አይሰራም። በቃ ህግና ህግ ነው የሚያስፈልገው። ስለዚህ የኢትዮጵያ መንግስት እንደዚህ አይነት ሀገር የሚበጠብጡ ወንበዴዎችን በትክክለኛው በህጉ መሰረት ልክ ማስገባት አለበት። ይሄንን ማየት እንፈልጋለን። አቅም የሌላቸው ሰዎች እንደፈለጉ ይጠረጋሉ፣ እንደፈለጉ በህግ ከለላ ስር ይደረጋሉ። ይሄ ያበጠው ከህግ በላይ ነው። ማን ነው እዚህ ሀገር ከህግ በላይ? ይሄ እኮ ኢትዮጵያ የሁላችንም ሀገር ነው። የሁሉም ኢትዮጵያዊ ሀገር ነው። በቃ እያንዳንዱ የኢትዮጵያ ብሔር በኩራት የሚኖርበትና ሲያጠፋ የሚጠየቅበት ሀገር ነው እንጂ አንዱ እኔ እንትን ነኝ፣ እኔ ባለኮት ነኝ፣ እኔ ባለክራባት ነኝ፣ እኔ እንትናን አውቃለሁ እያለ የሚደነፋበት ሀገር የለም። በቃ እኔ የማውቀው አብዛኛው ኢትዮጵያዊ የሚኖረው በዛ ስሜት ነው። በጣም እኮ ነው የሚገርመው። ኢትዮጵያውያን ባንክ ቡክ ይዛችሁ ነው ብሎ ምዕመናንን ጠቅላላ ሰብስበው ትራንስፈር ይደረግላቸዋል። ያልሰሩበት ላባቸው ያልሆነ ፍጹም እኮ ይሄ እኮ ህገወጥነት ነው። በቃ ወንጀል ነው። ይሄንን እኮ መንግስት ዝም ብሏል ከዚህ በፊት። ታዲያ እንዴት ነው ካሁን በኋላ የሚሆነው? ሌላው ለሀገሩ ብሎ ይሞታል። ሌላው ለሀገሩ ብሎ 24 ሰዓት ይታገላል። እዚህ ደግሞ ሀገርን በጥብጥ የሚሉ ደግሞ ውስኪ እየጠጡ ጮማ እየቆረጡ ይጨፍራሉ። ስለዚህ ብልጽግና ፓርቲ ይሄ ከፍተኛ የሆነ ቆራጥ ውሳኔያችሁን የሚጠይቅ ስራ ስለሆነ እንድሰሩ እኔ በግሌ እናገራለሁ። እኔ ብቻ ለምናገረው የኢትዮጵያ ህዝብ፣ አብዛኛው የኢትዮጵያ ህዝብ እንዲህ አይነት ነገር መሮታል፣ ሰልችቶታል። እናንተን የደገፉ እየመሰሉ እናንተን እያስበሏችሁ እንደሆነ ደግሞ ልታውቁ ይገባችኋል። አሁን እንደዚህ አይነት የሚረብሹ ሰዎች እንትና እኮ የኮሚሽነር እንትና የኔ ጓደኛ ነው፣ እንትና እኮ የኔ ጓደኛ ነው፣ እንትና እኮ የኔ ጓደኛ ነው እያሉ ነው የሚያስወሩት፣ ፍጹም አጠገባቸው ሳይደርሱ ማለት ነው። ስለዚህ ብልጽግና ፓርቲ የኢትዮጵያ ህዝብ ነው የመረጠ። የኢትዮጵያ ህዝብ ሲሰደብ፣ አካባቢ ሲሰደብ፣ በማንነት ሰዎች ሲሰደቡ ህግ የማስከበር ግዴታ የብልጽግና ፓርቲና ፓርቲ ብቻ ነው። ስለዚህ የሃይማኖት አባት ሆነ፣ ነጋዴ ሆነ፣ ፕሮፌሰር ሆነ፣ ዶክተር ሆነ፣ ገበሬ ሆነ፣ ማንም ይሁን ህግ ነው። ማንም ተሳድቦ ይቅርታ እጠይቃለሁ ነገ ብሎ የሚሳደብበትና ኢትዮጵያ ህዝብ ላይ የሚለማመድበት የሚጨማለቅበት ሁኔታ ሊኖር አይገባም። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያን ይባርክ።